ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 17 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የካሳንቺስ የኮሪደር ልማት ተነሺዎች ለተሰጣቸው ቤት ክፈሉ በተባሉበት ብር ከአገዛዙ ሰዎች ጋር ተጋጭተዋል፣ ያላግባብ ክፈሉ ተብለናል እያሉ ነው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ከፍተኛ አመራሮች ካራማራ ክፍለ ጦርን መልሰው አደራጅተዋል። በወልቃይትና ጎንደር የተካሄዱ ውጊያዎች አሉ። በወልቃይት የኢኮኖሚ ተጠቃሚነት እንጂ የማንነት ጥያቄ አለ ብዬ አላምንም ሲሉ አቶ ጌታቸው የትናንት ንግግራቸውን ከድተዋል። በተመሳሳይ ስምረት ፓርቲ በአማራ ግዛቶች የመስራች አባላት ምልመላና ምዝገባ ለማድረግ እንቅስቃሴ ጀምሯል ተብሏል። ኤርትራ ክረምት ከመግባቱ በፊት ልትወረኝ ነውና ዓለም ይወቅልኝ ሲል ብልጽግና ወቀሳ አቅርበዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የካሳንቺስ የኮሪደር ልማት ተነሺዎች ለተሰጣቸው ቤት ክፈሉ በተባሉት ብር ከአገዛዙ ሰዎች ጋር ተጋጩ። የብልጽግናው አገዛዝ የመዲናዋን ዋነኛና አይን ቦታዎች ነባር ነዋሪዎችን በማንሳት ቦታውን ለባለጊዜ ሀብታሞች በመሸጥ ላይ ይገኛሉ። ሆኖም ከቦታው በኃይል ያነሳቸውን ነዋሪዎች ወደ ከተማው ዳርቻ ወስዶ አስፍሯቸዋል። ይህ የሰፈራ ተግባር ከተፈጸመባቸው መካከል ደግሞ የካሳንቺስ ተፈናቃዮች ይገኙበታል። የካሳንቺስ የኮሪደር ልማት ተነሺዎች በገላንጉራ ኮንዶሚኒየም ሳይት ያሉ ነዋሪዎች ከ8 ወራት ቆይታ በኋላ ውል እንዲዋዋሉ ለማስቻል በሚል በሁለት ዙር ቅዳሜና እሁድ በገላንጉራ ሁለተኛ ደረጃ ትምህርት ቤት አዳራሽ በተደረገ ውይይት ባለመስማማት ስብሰባውን ረግጠው ወጥተዋል። በስብሰባውም የከተማ አስተዳደሩ በወር ለስቱዲዮ 353 ለባለ 1 መኝታ 671 ለባለ 2 መኝታ 871 ክፈሉ ሲል ህብረተሰቡም አቅም የለንም ካሳንቺስ እያለን ትልቁ የምንከፍለው 50 ብር ነበር ከመሃል ከተማ 30 ኪሎ ሜትር ርቀት አምጥታችሁ ስራ ገቢ የለ መሃል ከተማ ለስራ ደርሶ መልስ በቀን ለትራንስፖርት እስከ 150 ብር ያወጣን እንዴት ይህን ትጠይቁናላችሁ ሲሉ በምሬት ጠይቀዋል። ሁለተኛ ለባለ 1 671 ትላላችሁ በቁጥር ዋጋ ለምሳሌ ባለ 1 ሆኖ 39 ካሬ 50 ካሬ 60 ካሬ አለ እንዴት እኩል ተመን ይወጣል? ለይዞታችን እንክፈል ባለ 2ም 65 ካሬ 75ም ካሬ 90 ካሬ አለ ግን የሁሉም ዋጋ 871 ነው አንስማማም ሲሉ ስብሰባውን ረግጠው ወጥተዋል። አዲሱን ቤት የ2017 ሙሉ ክፍያ ክፈሉ ያላችሁ ነው። በአመቱ መጀመሪያ ካሳንቺስ ውል ስናድስ የ2017 ሙሉ ክፍያ ከፍለናል። በፈረሰው ቤት ለምን ድጋሚ እንከፍላለን? አንድ ግለሰብ በአመት ውስጥ 2 ጊዜ የሙሉ አመት ክፍያ እንዴት ይጠየቃል? የካሳንቺሱ መኖሪያችን መፍረሱ የኛ ችግር ነው ወይ በማለት ጠይቀዋል። ለኮሪደር ልማት ተነሺዎች ለሁሉም 85000 ብር የመጓጓዣ በሚል በመጀመሪያው አካባቢ ተሰጥቶ ነበር። በወረፋ ስለሚሰጥ እስካሁን በርካታ ሰው አልደረሰውም። አሁን ግን ከካሳንቺስ ቂርቆስ ክፍለ ከተማ ወረዳ 8 ለተነሱ በአካባቢው ከ10 ዓመት በላይ ለኖረ ብቻ ነው የምንሰጠው በማለት ከልክለዋል ይላሉ አስተያየታቸው ለሮሃ የሰጡ ተፈናቃዮች። በቤት ኪራይና ከሌላም ቦታ ቤት ፈርሶባቸው በምትክ ከሌላ ክፍለ ከተማ የመጡ በአካባቢው ከ10 ዓመት በላይ ያልኖሩ ዜጎች አሉ። በከተማ ውስጥ ግን 40 እና 50 ዓመት የኖሩ እነሱ በሙሉ ይህን ገንዘብ ተከልክለዋል ሲሉም አክለዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ከፍተኛ አመራሮች ካራማራ ክፍለ ጦርን መልሶ አደራጁ። በሱዳን ጠረፍና በምዕራብ ጎንደር መተማ ቀጠና የሚንቀሳቀሰውን ካራማራ ክፍለ ጦር የአፋብሃ ጎንደር ቀጠና ምክትል ወታደራዊ አዛዥ ፋኖ ሸጋ ጌታቸውና የሁለተኛ መይሳው ካሳኮር ወታደራዊ አዛዥ ፋኖ ዳዊት ዘመነ ከአመራሮቹና ከሰራዊቱ ጋር ግምገማ አካሂደዋል። ካራማራ ክፍለ ጦር በስሩ 6 ብርጌዶች አሉት። ፋኖ ሸጋ ጌታቸው ክፍለ ጦሩ በአንድም በሌላ ምክንያት የነበረበትን ችግር ፈተን ወደ አንድ ማዕከል እንዲመጣ ያደረገን ሲሆን በአፋብሃ መይሳው ካሳኮር ስር እንዲተዳደር አድርገናል ሲልም ገልጿል። አክሎም ከዚህ በፊት ታጋይ መስለው በሰራዊታችን ውስጥ ገብተው ልዩነት ሲፈጥሩ የነበሩት ግለሰቦችን አጣርተን የእርምት እርምጃ በመውሰድ አስተካክለናል ሲል ገልጿል። ሸጋ ጌታቸው የአማራ ሕዝብ የተጋረጠበትን የህልውና አደጋ ለመቀልበስ ካራማራ ክፍለ ጦር ከሻለቃ በመነሳት አደረጃጀቱን በማሳደግና በማዘመን ወደ ብርጌድ ብሎም በክፍለ ጦር የተደራጀ ግዙፍ ኃይል ነው ብለዋል። ፋኖ ሸጋና ሌሎች የፋኖ አመራሮች ባስተላለፉት መልእክትም ለመላው ሰራዊታችን እኛ የምንታገለው በማንነቱና በህይወቱ የህልውና አደጋ ለገጠመው ህዝባችን ነው። አማራን ከስቃይ ከስደት ከሞት ማትረፍ ነው እንጂ የግለሰቦችን ፍላጎት ለማሳካት አይደለም። የግል ፍላጎታቸውን ይዘው የሚንቀሳቀሱ አካላትን ጥንቃቄ እንድታደርጉ ሲሉ ማሳሰባቸውን ሮሃ ከግንባር ከደረሳት የቪዲዮ መልእክት ተመልክታለች። ካራማራ ክፍለ ጦር በኩል ያላችሁ ትልቅ ሚና ያላችሁ ካራማራን በሻለቃ በብርጌድ አደራጅታችሁ
እስከ ክፍለ ጦር ማድረሳችሁ እስከ የተለያዩ ዘመናዊ መሳሪያዎች የተለያዩ አባላት ፈጥራችሁ ብዙ ቦታዎች ስታዋጉ የቆያችሁ ሰዎች እናንተ ናችሁ። በመሪነት ደረጃ ችግሩንም ደስታውንም ትግል መራራ ነው ሁሉ መራራ ችላችሁ እስከዚህ ያደረሳችሁ እናንተ ናችሁ። በአንድም በሌላም ምክንያት ግን ከሁለቱ ነው ቆይቷል ካራማራ ክፍለ ጦር። ከዚህ በኋላ ካራማራ ክፍለ ጦር አንድ ነው። ከዚህ በኋላ ያኛው ካራማራ ይሄኛው ካራማራ የለም። አንድ ካራማራ ክፍለ ጦር አለ። በቃ አንድ ካራማራ ክፍለ ጦር አለ። ቀጣይ አንድ ካራማራ ክፍለ ጦር በሁለተኛ መይሰው ካሳ ክፍለ ጦር ኮር ውስጥ ያለ በሁለተኛ ኮር መይሰው ካሳ ውስጥ ያለ ለዛም ከዚህ በኋላ ምናጠናከራቸው አደረጃጀቶች አሉ። ምናሰለጥናቸው ጠንካራ መሪዎችን ወደፊት ምናመጣበት በቀናህነት ትግሉን የሚያሳድጉ ሰዎችን ወደፊት እስከ ተቋም መሪ ድረስ ምናመጣቸው ነው። ስለዚህ ከዛሬ ጀምሮ አንድ ካራማራ ነው። ነገ መለው ሰራዊታችን በየቦታው ያለውን ሰራዊት ሰብስበን በአንድ ላይ ቁጭ አድርገን አንድ ሪፎርም አድርገን ለዛም መለዩ የሆነ አንድ በካራማራ ስም አንድ የግዳጅ ስምሪት ሰጠን አንድ ጠንካራ ድል እንደምናመጣ እርግጠኛ ነኝ። ከዚህ በፊት አንድ ብርጌድና አንድ ሻለቃ እንኳን እየሄደ ስንት የደፈጣ ስራና መደበኛ ውጊያ እየተዋጋ ስንት መሳሪያዎችን የማረከ ክፍለ ጦር ነው። ስለዚህ ያንን ፍቅር ያንን ክብር ያን ትግል ወደ ፊት መልሰን ይሄን ክረምቱን ይዘን ጠንካራ ክፍለ ጦር ሆኖ በቂ ድሎች የሚያመጣበት ስለሚሆን በሌላ በኩል በማዕከላዊ ጎንደር 7 መኪና ያገዛዙ ወታደራዊ አመራሮችና አባላት በጎንደር የበጋሻው ክፍለ ጦር ከፍተኛ ጥቃት ማስተናገዳቸው ተገልጿል። የክፍለ ጦሩ አካል የሆነው አጥናፍ ብርጌድ ከወርቅ ደቦ ወደ ገደብዬ ከተማ ሲጓዝ የነበረን ያገዛዙ ወታደራዊ አመራሮች ላይ እርምጃ መውሰዱን ክፍለ ጦሩ አሳውቋል። ያገዛዙ ወታደራዊ አመራሮች በወርቅ ደቦ ከተማ በመገኘት በቀጠናው ያለውን ሰራዊት ለግዳጅ ሰብስበው ሲያወያዩ ውለው ወደ ገደብዬ ከተማ ዛሬ ሰኔ 17 2017 ዓ.ም ከቀኑ 10 ሰዓት ለመግባት ሲሞክሩ የአጥናፉ ብርጌድ አባላት አመራሮቹን ጨምሮ ከ30 በላይ የሚሆኑትን መገደላቸውን ፋኖ ገልጿል። በተመሳሳይ በወልቃይት ጠገዴ ሰቲት ሁመራ ዞን ሰሜን ጠገዴ ወረዳ ልዩ ስሙ ጎቤ ከተባለ ቦታ የአፋብሃ ደጃዝማች ኮር ጎቤ ክፍለ ጦር ማይካድራ ብርጌድ ዛሬ ሰኔ 17 2017 ዓ.ም ከብልጽግና ኃይል ጋር ውጊያ አድርጎ 29 ገድሎ 7 ማቁሰሉን አሳውቋል። በወልቃይት የኢኮኖሚ ተጠቃሚነት እንጂ የማንነት ጥያቄ አለ ብዬ አላምንም ሲሉ አቶ ጌታቸው የትናንት ንግግራቸውን ካሉ እኔ በወልቃይትም ይሁን ጠገዴ የማንነት ጥያቄ አለ ብዬ አላምንም ሲሉ የአብይ አማካሪ አቶ ጌታቸው ረዳ ተናግረዋል። ትናንት ሰኔ 16 2017 ዓ.ም በሁመራ የተካሄደውን ውይይት ተከትሎ የአማራ ሚዲያ ኮርፖሬሽን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል ያወጣውን ሪፖርት ክደው ማስተባበያ ሰጥተዋል። በሞቅታ እንደሚያወሩ ከዚህ ቀደም በርካታ ሚዲያዎችን ጠርተው የተናገሩት አቶ ጌታቸው ትናንትም በሁመራ ከደመቀ ዘውዱና ከአረጋ ከበደ ጎን ተቀምጠው ለወልቃይት ህዝብ ያደረጉትን ንግግር 24 ሰዓት ሳይሞላው ክደዋል። ዛሬ ሰኔ 17 2017 ዓ.ም ቀትር ላይ በጉዳዩ ዙሪያ አዲስ ስታንዳርድ የጠየቃቸው አቶ ጌታቸው ከአውዱ ውጪ የተወሰደ ነው ብለዋል። በመድረኩ ላይ የገለጹት እኔ በወልቃይትም ይሁን ጠገዴ የማንነት ጥያቄ አለ ብዬ አላምንም፣ የኢኮኖሚ ተጠቃሚነት ጥያቄ እንዳላውቃለሁ። ያም ሆኖ ግን የኔ እምነት እንደተጠበቀ ሆኖ እዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነ ይሁን ጥያቄው በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት የሚል ነው ሲሉ ተናግረዋል። ነገር ግን በትናንትናው ዕለት አሚኮም ሆነ የአማራ ብልጽግና ያወጡት ዜና እንዲሁም በመድረኩ የነበሩ ተሳታፊዎች ለተለያዩ ሚዲያዎች የሰጡት አስተያየት አቶ ጌታቸው የማንነትና የወሰን ጥያቄውን ተገቢነት እንደሚያምኑበት ነው። ለዚህ ንግግራቸው ደግሞ በመድረኩ ተደጋጋሚ ጭብጨባ ሲቸራቸው እንደነበር ተገልጿል። ሆኖም አብይ አህመድን ለድፍን 3 ዓመታት ከፍ ዝቅ አድርገው ከዘለፉና ካዋረዱ በኋላ ያሁሉ ስድብና ዘለፋ በስሜት ያደረኩት ነው ሲሉ የገለጹ ሰው ናቸው። በመድረኩ ላይ የነበሩት አብዛኛዎቹ ያስመላሽ ኮሚቴ አባላት መሆናቸውን በመግለጽም ወደ ደጋውም ወተን ከህዝቡም ጋር ተነጋግረን የህዝቡ ስሜት ምን እንደሆነ በተሟላ መልኩ ለመረዳት እንሞክራለን ስል ነግሬያቸዋለሁ ብለዋል ጌታቸው ረዳ። ዋናው ነገር ግን ሁሉም ጉዳዮች በሰላምና በህጋዊ መንገድ መፈታት
መፈታት እንዳለባቸው ማመናችን ላይ መሆኑን ትኩረት ያደረገ ገለጻ ነው የሰጠውት ሲሉ አስታውቀዋል። ጌታቸው ረዳ ወደ ወልቃይት የተጓዙት በአብይ አህመድ ፍላጎትና የአብይን ዓላማ ለማሳካት ሲሆን አብይ ደግሞ ወልቃይት፣ ራያና ጠለምት የቁማር መጫወቻ ሜዳዎች ናቸው፣ አማራና ትግራይን ዳግመኛ የመዋጊያና ደም መቃቢያ ካርዶች መሆናቸው ይነገራል። ለዚህ ደግሞ ከጌታቸው ረዳ እስከ አረጋ ከበደ ከደብረጽዮን እስከ ታደሰ ወረደ ተባባሪ ሆነው የቀረቡ ይመስላሉ። ስምረት ፓርቲ በአማራ ግዛቶች የመስራች አባላት ምልመላና ምዝገባ ለማድረግ እንቅስቃሴ ጀምሯል ተባለ። በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ በአማራ የተለያዩ ግዛቶች የመስራች አባላት ምልመላና ምዝገባ ለማካሄድ እንቅስቃሴ መጀመሩ ታውቋል። ስምረት ፓርቲ በራያ ጠለምትና ኮረም አካባቢዎች የመስራች አባላትን ምዝገባ ለማካሄድ እንቅስቃሴ የጀመረ ሲሆን ሁኔታውን ተከትሎ ፓርቲው ከአካባቢው ነዋሪዎች ከፍተኛ ተቃውሞ እንደገጠመው ተገልጿል። ፓርቲው የመስራች አባላትን ምልመላና ምዝገባ አደርጋለሁ ያለባቸው አካባቢዎች ተቃውሞ ያስነሱት ስምረት የትግራይ ፓርቲ ነው እኛን አይወክልም በማለት እንደሆነም ተጠቁመዋል። የአቶ ጌታቸው ረዳ ስምረት ፓርቲ የመስራች አባላት ምዝገባን ለማድረግ እንቅስቃሴ ሲያደርግ ተቃውሞ ገጥሞታል የተባሉት የራያ ኮረምና ጠለምት አካባቢዎች የአማራ ሕዝብ ለዘመናት የወሰንና የማንነት ጥያቄ የሚያነሳባቸው አካባቢዎች እንደሆኑ ይታወቃል። ከዚሁ ጋር ተያይዞ በህወሓት ውስጥ የተፈጠረውን ከፍተኛ መከፋፈል ተከትሎ ደብረጽዮን ገብረ ሚካኤል ስምረት ፓርቲን በከሃዲነት መፈረጃቸውና እርምጃ ይወሰድበት ማለታቸው የሚታወስ ነው። አቶ ጌታቸው ረዳ ከህወሓት ወጥተው ስምረት ፓርቲን ከመሰረቱበት ጊዜ ወዲህ የጌታቸው ረዳ ደጋፊዎች ናቸው ተብለው የተጠረጠሩ የዞንና የወረዳ አመራሮች ከኃላፊነት እየተነሱ ይገኛሉ። ለአብነት ያህል ደቡባዊ ዞን ብለው የሚጠሩት አካባቢ አስተዳዳሪ አቶ ዝናቡ ደስታ በቅርቡ ከኃላፊነታቸው ተነስተዋል። ኤርትራ ክረምት ከመግባቱ በፊት ልትወረኝ ነውና ዓለም ይወቅልኝ ሲል ብልጽግና ወቀሳ ቀረበ። የራሱ የብልጽግና ተከፋይ አክቲቪስቶች በዛሬው ዕለት ያሰራጩት ባለውና የብልጽግና የውጭ ጉዳይ መስሪያ ቤት ጽፎታል በተባለው ደብዳቤ ነው ያቤቱታ የቀረበው። ደብዳቤውም የኤርትራ መንግስት ኢትዮጵያን ለመውረድ የሚያደርገውን የጦርነት ዝግጅት ይገታ ዘንድ ዓለም አቀፉ ማህበረሰብ ጫና እንዲያደርግ በሚል የቀረበ ነው። የኤርትራ መንግስት ክረምት ከመግባቱ በፊት በኢትዮጵያ ላይ ወረራ ለመፈጸም ዝግጅት እያጠናቀቀ ሲሆን ከዚህ ድርጊቱ እንዲታቀብ ዓለም አቀፉ ማህበረሰብ ከፍተኛ ጫና ያደርግ ሲልም ይቀጥላል። በቀጣይ መስከረም የማስመርቀውን የህዳሴ ግድብ ለማስተጓጎል ኤርትራ ከግብጽ መሳሪያ ተቀብላ ልትወጋይ ነው በማለትም ነው ፕሮፓጋንዳውን እየሰራ ያለው። እንዲሁም ከህወሓትና ከአማራ ፋኖ ብሔራዊ ኃይል ጋር በመጣመር ኤርትራ ውጊያውን እንደምታደርግም ነው ብልጽግና በአክቲቪስቶቹ በኩል ባሰራጨው መረጃ ያሳወቀው። በድንበር አካባቢም ከፍተኛ ወታደራዊ እንቅስቃሴ እያደረገች ነው ሲልም ከሷል። ዓለም አቀፉ ማህበረሰብ ኤርትራ በኃይል ከያዘቻቸው መሬቶች ለቃ እንድትወጣ በውስጥ ጉዳይም ጣልቃ እንዳትገባብኝ ሲል ይቀጥላል። ይህ የብልጽግና መግለጫ የሚያመላክተው ከኤርትራ ጋር ውጊያ ለመቅጠም ዝግጅት መጨረሱንና የቀድሞ ማልቀስ ስልቱን መጀመሩን ነው። ከዛ ባለፈም በአገር ውስጥ ያሉ ተቃዋሚዎቹ ሁሉ ከኤርትራ ጋር የሚሰሩ የመሰለው በመባነን ውስጥ ነው ይላሉ አስተያየት ሰጪዎች። ከዛ ባለፈም በአገር ውስጥ ያሉ ተቃዋሚዎቹ ሁሉ ከኤርትራ ጋር የሚሰሩ የመሰለው መባነን ውስጥ ነው ይላሉ አስተያየት ሰጪዎች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።